መልካም እንግዲህ ኤርሊ ቸርች ፋዘርስ ወይም ደግሞ እንግዲህ የተወደዳችሁ የቲክቶክ ቤተሰቦች እዚህ ፕላትፎርም ላይ ይህ የኔ ቪዲዮ የሚደርሳችሁ በጣም የተማራችሁ ሰዎች እንግሊዘኛ በደንብ የሚገባችሁ ስፒሪቹዋል ኮንቴክስት ሃይማኖታዊ ኮንቴክስት የሆነውን እንግሊዘኛም የምትረዱ ትኖራላችሁ፣ ያልተማራችሁ ትኖራላችሁ፣ ወጣቶች ትኖራላችሁ፣ ትልልቅ ሰዎች ትኖራላችሁና እየተረጎምኩ ነው የምነግራችሁ እንግሊዘኛውንም አማርኛውንም እና ኤርሊ ቸርች ፋዘርስ ወይም ደግሞ የመጀመሪያዎቹ ቸርች ፋዘርስ የሚባሉት እነዚህ ከሐዋርያት የተቀበሉት ማለት ነው። ወይም ደግሞ ሐዋርያውያን አበው የሚባሉት ማለት ነው። ሐዋርያነ አበው የሚባሉት ወይም ደግሞ አፖስቶሊክ ፋዘርስ የሚባሉት ውስጥ ዋና ዋናዎቹ ቅዱስ አግናጢዮስ፣ ቅዱስ ሄሬኒዮስ፣ ቅዱስ ፖሊካርፐስ እና ቅዱስ ቀለሜንጦስ ዋና ዋናዎቹ ናቸው። ቀለሜንጦስ ወይም ሴንት ክሌመንት የሚባለው የቅዱስ ጴጥሮስ ቀጥተኛ ደቀ መዝሙሩ ነው። በሐዋርያት ስራ ላይም በሐዋርያዊ ጉዞ ከነ ቅዱስ ጳውሎስ ጋር የተጓዘ ማለት ነው። እነ ቅዱስ ጴጥሮስም መጻሕፍትን የሰጡት ቆጥረው እሱ ነው እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምትቀበላቸው ከ10 መጻሕፍት ከ81 ዋናዎቹ መጻሕፍት ውስጥ 8ቱ የሥርዓት መጻሕፍት ከሚባሉት ውስጥ መጽሐፈ ቀለሜንጦስ የሚባል አለና የሱ ነው ማለት ነው። ስለዚህ እነዚህ ሐዋርያውያን አበው ይባላሉ። ከነዚህ ውስጥ ቅዱስ አግናጢዮስ የአንጾኪያው ቅዱስ አግናጢዮስ ስለ ቅዱስ ቁርባን ምን ብሏል? እንግዲህ እነ ቅዱስ ፖሊካርፐስ እነ ቅዱስ አግናጢዮስ እና እነ ቅዱስ ሄሬኒዮስ ቅዱስ ዮሐንስ ጋር ቀጥታ ግንኙነት ያላቸው ነው። ወንጌላዊ ዮሐንስ ማለት ነው። እንግዲህ ወንጌላዊ ዮሐንስ ማለት በዮሐንስ ወንጌል ምዕራፍ 6 እንዳየ ነው። ወንጌላዊ ዮሐንስ ማለት ዮሐንስ ራእይን የጻፈ 3ቱን መልእክታት 1ኛ፣ 2ኛ፣ 3ኛ መልእክት የጻፈ ወንጌላዊ ዮሐንስን የጻፈ ማለት ነው እና ባለ ራእይ ዮሐንስ ጌታ የወደው የነበረ ደቀ መዝሙር ማለት ነው እና ከሱ ጋር ቀጥታ ግንኙነት የነበራቸው ደቀ መዛሙርቶቹ ናቸው ማለት ነው እና ይሄ ቅዱስ አግናጢዮስ ዘአንጾኪያ ወይም ደግሞ አግናጢዮስ ምጥው ለአንበሳ የሚሉት አባቶች ለአናብስት የተጣለው ለዱር አራዊት ተጥሎ ሰማዕትነት የተቀበለው አግናጢዮስ ስለ ቅዱስ ቁርባኑ ምን ብሏል መሰላችሁ? ምን ይላል? አንቲዶት ኦፍ ዴዝ ኤንድ ሜዲሲን ፎር ኢሞራሊቲ የሞት መድኃኒት ይለዋል ማለት ነው። ቅዱስ ቁርባንን የሞት መድኃኒት ይለዋል። ወደ ኤፌሶን ሰዎች በላከው መልእክቱ እንግዲህ እንደምናውቀው በመጽሐፍ ቅዱስ ጳውሎስ ወደ ኤፌሶን ሰዎች ጽፏል። እንግዲህ በእነሱ በሐዋርያት እግር የተተኩት ሐዋርያውያን አበውም ደግሞ መልእክታትን ይጽፉ ነበር፣ ደብዳቤ ይጻጻፉ ነበር ማለት ነው። አንዱ አባት ለአንዱ አባት፣ አንዱ አባት ደግሞ ለምዕመናኑ በተለያዩ ሀገር ላሉ ምዕመናን ይጻጻፉ ነበር ማለት ነው እና ቅዱስ አግናጢዮስ ለኤፌሶን ሰዎች በጻፈው መልእክቱ በደብዳቤው ምን አለ? ሜዲሲን ኦፍ ኢሞራሊቲ አንቲዶት ኦፍ ዴዝ የሞት መድኃኒት ይለዋል ማለት ነው። ዩካሪስት ቁርባንን ቅዱስ ቁርባንን ወይም ደግሞ ቅድም ሊቪንግ ብሬድ ክርስቶስ ራሱ እኔ ሕያው እንጀራ ነኝ ያለውን ቅዱስ ቁርባንን ምን አለው? ቅዱስ አግናጢዮስ ሰማዕቱ ሐዋርያን አበው ምን አለው? አንቲዶት ኦፍ ዴዝ የሞት መድኃኒት አለው ማለት ነው። የሞት መድኃኒት እና እንግዲህ እንደምታውቁት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ቀጥታ ከሐዋርያት ጀምሮ ሊንክ ያላት ግንኙነት ያላት የነ ቅዱስ ጴጥሮስን የነ ቅዱስ ዮሐንስን ትምህርት በእነ ቅዱስ አግናጢዮስ አድርጋ ሲወርድ ሲዋረድ አንዱ አባት ለአንዱ አባት እያስረከበው መጻሕፍቱን አስተምሮውን እያስተማረው ከነ ቅዱስ ማርቆስ ጀምሮ እንግዲህ ቅዱስ ማርቆስ ወንጌላዊ ነው። በሐዋርያት ዘመን የነበረ ነው።
እዚህ ድረስ የደረሰ ሐዋርያዊ ቅብብሎሽን ያላቋረጠች ቤተ ክርስቲያን ምእመናን አባላት እንደመሆናችን ቅድስት ኦርቶዶክሳዊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ቁርባንን እውነተኛ ስጋ ክርስቶስ ደመ ክርስቶስ ስጋ መለኮት ደመ መለኮት ስጋ እግዚአብሔር ደመ እግዚአብሔር ነፍስ የተለየችው መለኮት የተዋህደው ነው። ምድራዊ ህብስት አይደለም፣ ተራ ምግብ አይደለም፣ ሕይወትን የሚሰጥ ሕያው የሆነ እንጀራ ነው ብላ የምታስተምርበት ከዚህ አኳያ ነው እና ፕሮቴስታንቶች ምን ያክል ከእምነት የራቀ አስተምህሮ እንዳላቸው መጽሐፍ ቅዱስን ይዞ ክርስቶስን መቃወም፣ የክርስቶስን ወንጌል ተሸክሞ ክርስቶስን መቃወም፣ መርጦ ማንበብ ከባድ በሽታ ላይ ነው ያሉትና ብዙዎች አሁን እኛም ኦርቶዶክስ ውስጥ ያላችሁ ምእመናን እንደው ፕሮቴስታንት ሲባል ቅዱሳንን ስለ ቅዱሳን ምልጃ ስለ ድንግል ማርያም ምልጃ ችግራቸው እሱ ልዩነታቸው እሱ ጋር የሚመስለን ብዙ የዋህ አለን ማለት ነው እና ነገር ግን እሱ አይደለም መሰረታዊ ችግራቸው። የፕሮቴስታንት ፓስተሮች ከመስራቹ ከሉተር ጀምሮ መሰረታዊ ችግራቸው እንዲቀላል እንዳይመስላችሁ ፈጽሞ ከእምነት የወጣ ፈጽሞ ምድራዊ አስተምህሮ ፈጽሞ የክርስቶስን ወንጌል ተሸክሞ ክርስቶስን መቃወም ነው ማለት ነው። ክርስቶስን መቃወም ነው ተይዞት ያለና እግዚአብሔር ወገኖቻችን ፕሮቴስታንት ምዕመናን በእውነቱ ክርስቶስ ያብራላችሁ። በክርስቶስ ስም እንለምናለን፣ እንጸልይላችኋለን፣ እግዚአብሔርን እንለምነዋለን። አይነ ልቦናችሁን ያብራላችሁ። በእውነቱ ሳታውቁም ብዙዎቻችሁ ሳታውቁ ትክክለኛውን አስተምህሮ ሳታውቁ በጠማማ ትምህርታቸው ጠማማ መምህራን ነው ያሳሳቷችሁ። ሳይማሩ ለክርስቶስ የቀኑ መስለው ክርስቶስን በሚቃወም መንገድ ላይ ቁመው እውነተኛ መምህራን እውነተኛ አስተምህሮ ያላቸውን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ተቋማትን አስተምህሮችን የሐሰት ስም በመቀባት ቅዱሳንን ታመልካለች። ብቻም አይደለም ጣዖት ታመልካለች። ቅዱሳንን ማክበር ብቻ ሳይሆን ታመልካለች። ክርስቶስን አታውቀውም በማለት በጠማማ ትምህርታቸው ብዙዎችን ወደ ገሃነም ወደ ሲኦል እየመሯቸው ነው ማለት ነው። በእውነቱ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ስጋዬን ያልበላ ደሜን ያልጠጣ ደግሞ የዘላለም ሕይወት። እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ በራሳችሁ ሕይወት የላችሁም ያለው ይሄ ዝም ብሎ ተራ ዳቦ ተራ ዋይን ሳይሆን ሰማያዊ ከሰማይ የወረደ የሕይወት እንጀራ የሕይወት መጠጥ እንደሆነ አልነገሯቸውም ማለት ነው። አልነገሯቸውም። ከዚህ በፊት ጨካኝ ሐኪም ጨካኝ ዶክተር በሚል አንድ ቪዲዮ ሰርቼ ነበረ። በነገራችን ላይ መሰረታዊ ነገር ስለሆነ ነው የተወደዳቸው የቲክቶክ ቤተሰቦች። ሉተር እንደ ሉተር ያለ ከዲያብሎስ ቀጥሎ በክርስቶስ ቤተክርስቲያን ላይ የጭካኔ ትምህርት ያመጣ አላየውም። እንደሱ ያለ የጭካኔ ትምህርት ያመጣ ማለት ነው። ተመልከቱ፣ ክርስቶስን መድኃኒት ነው ይሉታል። ኢየሱሴ መድኃኒት። አያችሁ፣ ጨካኝ ዶክተር መድኃኒቱን በሽታውን አውቆ መድኃኒቱን ከሰጠው በኋላ መድኃኒት እያልክ በእጅህ ያዘው እንጂ አትዋጠው ቢለው ያን መድኃኒት እያለ በሽታው በልቶ ይገለዋል እንጂ ሊድን አይችልም ያ ታማሚ። እንደዚህ ነው ያደረጋቸው። ክርስቶስን ዝም ብላችሁ መድኃኒቴ በሉት፣ ግን አይበላም አይጠጣም አላቸው። ክርስቶስ ግን እኔን ያልበላኝ ነው ያለ። ዮሐንስ ወንጌል በግልጽ ነው ያለው። የሚበላኝ እኔ ከሕያው አብ የተነሳ ሕያው እንደሚሆን የሚበላኝ ደግሞ ከእኔ የተነሳ ሕያው ይሆናል፣ ቢሞትም አስነሳዋለሁ ነው ያለ። ዮሐንስ ወንጌል ምዕራፍ 6ን አንብቡት እስከ መጨረሻ።
የሚገርም ነው።